ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰብ ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ እንግዲህ በርካታ የሆኑ ጠቃሚ አፕሊኬሽኖችን እንግዲህ አውርደን ከተለያዩ ድረገጾች ላይ እንጠቀማለን ማለት ነው። እንግዲህ የተለያዩ አፕሊኬሽኖችን በመናወርድበት ሰዓት እንግዲህ የአይፎን ተጠቃሚ ከሆን ከአፕ ስቶር እናወርዳለን፣ የአንድሮይድ ተጠቃሚ ከሆን ደግሞ ከፕላይ ስቶር ላይ እናወርዳለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች እንግዲህ ለኛ ምንም አይነት ጉዳት የላቸው ማለት ነው። ጥቅማቸው ይበልጣል ማለት ነው። ነገር ግን ዛሬ ማሳያችሁ እንግዲህ እነዚህ ጠቃሚ የሆኑ አፕሊኬሽኖች መስለው የተሰሩ ጠቃሚ በሆኑ አፕሊኬሽኖች ስምና ጠቃሚ በሆኑ አፕሊኬሽኖች ሎጎ የተሰሩ ጎጂ የሆኑ 16 አፕሊኬሽኖችን እነግራችኋለሁ ማለት ነው። እነዚህ የምነግራችሁ 16 አፕሊኬሽኖች እንግዲህ ስልካችሁ ላይ ካሉ ቀጥታ ልታጠፏቸውና ልትደልቷቸው የሚገቡ ናቸው ማለት ነው። እነዚህ በስም ዝርዝር የምነግራቸው አፕሊኬሽኖች እንግዲህ ከጥቅማቸው ይልቁንስ ጉዳታቸው በጣም የሚያመዝን ነው ማለት ነው። የትኛውም አይነት የስልክ ሞዴል ተጠቃሚ ልንሆን እንችላለን ማለት ነው። ጭራሹን እንግዲህ እነዚህ 16 አፖች እንግዲህ ስልካችሁ ላይ ካለ እናንተ አደጋ ውስጥ ነው ያላችሁ ማለት ነው። እነዚህ 16 አፕሊኬሽኖች እንግዲህ ስም ዝርዝራቸው ማን ይባላሉ፣ እንዴት ነው የምናገኛቸው የሚለውን ነገር በዝርዝር እነግራችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ ጎጂ የሆኑ 16 አፕሊኬሽኖች እንግዲህ ሙሉ ለሙሉ ስልካችን ላይ ካሉ እናጠፋቸዋለን ማለት ነው። እነዚህ 16 አፕሊኬሽኖች እንግዲህ እኛ ከጥቅማቸው ይልቁንስ ጉዳታቸው ስለሚብሰን ሙሉ ለሙሉ ከስልካችን ልናጠፋቸው የሚገቡ አፖችን እንመለከታለን። በመጀመሪያ ጊዜ እንግዲህ ስልካችን ላይ የምንጭናቸው አፕሊኬሽኖች አሉ ማለት ነው። እነሱ የጫናቸው አፕሊኬሽኖች እንግዲህ ጎጂ ናቸው ወይስ ጎጂ አይደሉም የሚለውን ካላወቅን እንግዲህ በቀላሉ የምናውቅበትን መንገድ እንመለከታለን። እሱን ለመለየት ደግሞ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ፣ የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ አንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ሙሉ ለሙሉ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ከገባሁኝ በኋላ እንግዲህ እንደዚህ ነው የሚመጣልኝ ማለት ነው። ፕላይ ስቶርን ስከፍተው እንግዲህ ፕላይ ስቶር እንደሚታወቀው በርካታ የሆኑ አፕሊኬሽኖችን የምናወርድበት አፕ ነው ማለት ነው። ስልካችን ላይ እንግዲህ ጭነን የምንጠቀማቸው አፕሊኬሽኖች እንግዲህ ጎጂ ናቸው ወይስ ጎጂ አይደሉም የሚለውን ለመለየት ደግሞ በቀላሉ ወደዚህ አካባቢ የፕሮፋይል ምልክት አለ ማለት ነው። ይሄንን የፕሮፋይል ምልክት መንካት ይኖርባችኋል። እናንተ ጋር እንግዲህ ፎቶግራፍ አድርጋችሁ ከሆነ ፎቶግራፋችሁ እዚህ ጋር ላይ ይመጣል ማለት ነው። ግራፍ ከሌለው ደግሞ የኢሜላችሁ የመጀመሪያው ፊደል እዚህ ጋር ቁጭ ብሎ ታገኙታላችሁ። እሱን አንድ ጊዜ መጫን ይኖርባችኋል። እሱ እንደተጫን እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ በርካታ ከሆኑ ሴቲንጎች መካከል ፈልገን እንግዲህ ፕላይ ፕሮቴክት የሚል ፈልገን አንድ ሴቲንግ ማግኘት ይኖርብናል ማለት ነው። እኔ ጋር እንግዲህ እዚህ ጋር እንደምትመለከቱት ፕላይ ፕሮቴክት የሚል አንድ ሴቲንግ አለ አግኝቻለሁ ማለት ነው። ፕላይ ፕሮቴክት የሚለውን አንድ ጊዜ ጫኗል ማለት ነው። ፕላይ ፕሮቴክት የሚለውን እንደተጫኑት እንግዲህ እንደዚህ ነው የሚመጣልኝ ማለት ነው። ስለዚህ እናንተ ጋር እንግዲህ ስልካችሁ ላይ በርካታ የሆኑ አፖች አሉ ማለት ነው። ከነሱ መካከል እንግዲህ ጎጂ የሆኑ አፕሊኬሽን ለይቶ እንዲነግራችሁ እዚህ ጋር ስካን የሚል አለ ማለት ነው። ስካን የሚለውን አንድ ጊዜ መንካት ይኖርብናል። ስለዚህ እዚህ ጋር ስካን የሚለውን እንደነካን እንግዲህ ሰርች አድርጎ እስኪጨርስ ድረስ በትዕግስት መጠበቅ ይኖርብናል ማለት ነው። ስለዚህ አሁን ስካን ልሏል ማለት ነው። ስካን ስለው እንግዲህ እዚህ ጋር ላይ እንደምትመለከቱት ይዞራል ማለት ነው። እዚህ ጋር ላይ ሲሽከረከር ይቆያል ማለት ነው። ሙሉ ለሙሉ ይሄ እስኪጨርስ ድረስ እንጠብቀዋለን። ጎጂ የሆኑ አፕሊኬሽኖች ስልኬ ጋር ካሉ እንግዲህ ሙሉ ለሙሉ እዚህ ጋር ያመጣል ማለት ነው። እነሱ ከመጡ ደግሞ አፕሊኬሽኖችን መደለት ይኖርብኛል ማለት ነው። ምንም አይነት አፕ ከሌለ ደግሞ እዚህ ጋር እንደምትመለከቱት ኖ ሃርምፉል አፕ ኤንድ ፋውንድ የሚል እዚህ ጋር ይጽፍላችኋል ማለት ነው። ሲቀጥል ደግሞ እዚህ ጋር እንደምትመለከቱት እንግዲህ በአረንጓዴ ያሰምርላችኋል ማለት ነው። እኔ ጋር እንግዲህ ምንም አይነት ጎጂ የሆኑ አፕሊኬሽኖች የለኙም ማለት ነው። ሙሉ ለሙሉ ስልኬ ላይ ጭኜ የምጠቀማቸው አፕሊኬሽኖች ንጹህ ናቸው ማለት ነው። አች ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ጎጂ ካለ የምንለይበት መንገድ አንዱ ይሄ ነው ማለት ነው። ሲቀጥል እንግዲህ የተለያዩ አፕሊኬሽኖችን እንግዲህ ከስልካችን ላይ ስናወርድ እንግዲህ ሙሉ ለሙሉ የምናወርድበትን መለየት ነው። የመጀመሪያው ደረጃ እንግዲህ ከተለያዩ ዌብሳይቶችና ከተለያዩ ድረገጾች ላይ የተለያዩ አፕሊኬሽኖችን ማውረድ የለብንም ማለት ነው። የተለያዩ አፕሊኬሽኖች ስናወርድ እንግዲህ የአንድሮይድ ተጠቃሚ ከሆነ ከፕላይ ስቶር ላይ፣ የአይፎን ተጠቃሚ ከሆነ ደግሞ ከአፕ ስቶር ላይ ብቻ ልናወርድ ይገባል ማለት ነው። ምክንያቱም ከነዚህ ላይ የምናወርዳቸው አፕሊኬሽኖች ሙሉ ለሙሉ ለኛ ጠቃሚ ናቸውና ትክክለኛ አፕ ናቸው ማለት ነው። ስለዚህ ስልካችን ላይ እንግዲህ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንግዲህ እነዚህ የመጣራላቸው 16 አፖች ካሉ እንግዲህ ሙሉ ለሙሉ ልናጠፋቸው ይገባል።
ምክንያቱም እነዚህ አፕሊኬሽኖች ሙሉ ለሙሉ ከጥቅማቸው ይልቁንስ ጉዳታቸው የሚያመዝን ከሆነ የምነግራችሁን አፕሊኬሽን ሙሉ ለሙሉ ልታጠፏቸው ይገባል። እነዚህ የምጠራላቸው አፕሊኬሽኖች እንግዲህ ስልካችሁ ውስጥ ላይ አፖች ካሉ እንግዲህ ሙሉ ለሙሉ ያለም ድርድር ልታጠፏቸው ይገባል ማለት ነው። እነዚህ አፕሊኬሽኖች እንግዲህ 1 2 3 ብዬ ሰጣራቸው እንግዲህ በደረጃ አይደለም ማለት ነው። ሁሎችም ጎጂ ናቸው። ነገር ግን ዝም ብዬ 16 መሙላታቸውን ቸክ ለማድረግ ከ1 እስከ 16 እየጠራው እንግዲህ ሙሉ ለሙሉ አፕሊኬሽኖችን ስም ዝርዝር እነግራችኋለሁ። በመጀመሪያ ጊዜና አንድ ቁጥር ላይ የምናገኘው እንግዲህ ፋየር ጃምፕ ኤንድ ቦክስ፣ ሁለተኛ ሆፕ ካሜራ ፒክቸር ሪከርድ፣ ሶስተኛ ሴም ላውንጅ ኤንድ ላይቭ ዋልፔፐር፣ አራተኛ አማይዚንግ ዋልፔፐር፣ አምስተኛ ኮል ኢሞጅ ኤዲተር ኤንድ ስቶከር፣ ስድስተኛ ሲምፕል ኖት ስካነር፣ ሰባተኛ ዩኒቨርሳል ፒዲኤፍ ስካነር፣ ስምንተኛ ፕራይቬት ሜሴንጀር፣ ዘጠነኛ ፕሪሚየም ሲሜስ፣ 10 ፕለድ ብሪጀር ስካነር፣ 11 ኮል ኪቦርድ፣ 12 ፖይንት አርት፣ 13 ኮለር ሜሴንጀር፣ 14ኛ ስታር ቪዲዮ ኤዲተር፣ 15ኛ ክሬቲቭ 3ዲ ላውንች፣ 16ኛ ዋው ቢቲ ካሜራ ይባላሉ ማለት ነው። እነዚህ እናንተ ጋር ካሉ እንግዲህ ሙሉ ለሙሉ እነዚህ አፕሊኬሽኖችን ልታጠፏቸው ይገባል ማለት ነው። እነዚህ አፕሊኬሽኖች እንግዲህ ከጥቅማቸው ይልቁንስ ጉዳታቸው ስለሚያመዝን ሙሉ ለሙሉ ልታጠፏቸው ትችላላችሁ። የስልካችሁን ባትሪ በቶሎ የሚጨርሱ፣ ዳታ በቶሎ የሚጨርሱ፣ ስልካችሁ ቶሎ እንዲገል፣ ስልካችሁ እንዲንከረፈፍ የሚያደርጉ እንዲሁም ባትሪ ቶሎ የሚጨርሱ አፖች ናቸው ማለት ነው። ስልካችሁ ስክሪን ላይ ደግሞ ሙሉ ለሙሉ ተደብቀው ያሉ አፕሊኬሽኖች ካሉ ደግሞ ወይም እነዚህ አፕሊኬሽኖች ከተደበቁ ደግሞ በሌላ መንገድ ማግኘት ትችላላችሁ ማለት ነው። የመጀመሪያው ደረጃ ስልካችሁ ላይ ጭናችሁ የምትጠቀሟቸውን አፕሊኬሽኖችን በስም ዝርዝር ሙሉ ለሙሉ ማወቅ ያስፈልጋል። እነዚህ የጠራናቸው አፖች ካሉ እንግዲህ ማጥፋት ይኖርባችኋል ማለት ነው። እናንተ ስልክ ስክሪን ላይ ግን እነዚህ አፕሊኬሽን እንደዚህ ካልታዩ ደግሞ ምናልባት ተደብቀው ሊኖሩ ይችላሉ ብላችሁ ከተጠራጠራችሁ ደግሞ ስልካችሁ ላይ ከሚገኙ አፖች መካከል እንግዲህ ሴቲንግ ውስጥ ትገባላችሁ ማለት ነው። አሊያ በስተቀር እንደዚህ ሸርተት አድርገንም ሴቲንግ የምለው ስለምናገኝ እሷ ሴቲንግ የምትለይት አንድ ዜን እንጫናታለን። እንደዚህ ከገባን በኋላ ወደዚህ ወርታች አካባቢ ሸርተት እናረግና አፕስ የሚል ሴቲንግ እንፈልጋለን ማለት ነው። አንዳንድ ስልኮች ላይ አፕ ሴቲንግስ ይላል፣ አንዳንድ ስልኮች ላይ አፕስ ይላል፣ አንዳንድ ስልክ ደግሞ አፕ ይላል ማለት ነው። እነዚህ ሁሉ ካገኛችሁ እንግዲህ ተመሳሳይ ናቸው ማለት ነው። ስለዚህ እኔ ጋር አፕስ የሚል የመጣ ማለት ነው። አፕስ የሚለውን አንድ ጊዜ እጫነዋለሁ። አፕስ የሚለው እንደተጫነ እንግዲህ ሙሉ ለሙሉ ምንድነው የሚመጣልን ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች በዝርዝር ይመጣሉ ማለት ነው። ከስልካችን ስክሪን ላይ ተደብቀው ካሉ አፕሊኬሽኖች እንግዲህ እዚህ ጋር በዝርዝር እናገኛቸዋለን ማለት ነው። እነዚህን በዝርዝር አይተን እንግዲህ እነዚህ 16 አፕሊኬሽኖች መካከል እንግዲህ የተወሰነ ወይም ካሉ እንግዲህ ሙሉ ለሙሉ ከዚህ ልታጠፏቸው ይገባል ማለት ነው። ምክንያቱም ስልካችን ላይ በጣም ጉዳታቸው ስለሚያመዝን ማጥፋት ይኖርባቸዋል ማለት ነው። ስለዚህ እነሱን ቸክ አረጋችሁ በኋላ እዚህ ካገኛችሁ ታጠፋላችሁ። ስልካችሁ ስክሪን ላይ እንደዚህ ካገኛችኋቸው ደግሞ ሙሉ ለሙሉ ልታጠፏቸውም ይገባል። እነዚህ አፕሊኬሽኖች እንግዲህ ጉዳታቸው በርካታ ጉዳት ያላቸው ማለት ነው። ከጉዳታቸው መካከል እንግዲህ የመጀመሪያው ደረጃ ምንድነው? እኛን ባላወቅነው መንገድ እንግዲህ የምንጸጻፈውና የምንደዋወለውን የምናወራውን ሙሉ ለሙሉ ወደ ሁለተኛ ወደ ሶስተኛ ወገን አሳልፈው የሚሰጡ ናቸው ማለት ነው። ሌላኛው ሲቀጥል እንግዲህ ቀጥታኛን የምንናገረው ሙሉ ለሙሉ ሪከርድ የሚያደርጉና ሳናስበው እንግዲህ ቪዲዮ ሊቀርጹንም ፎቶ ሊያነሱንም የሚችሉ አፖች ናቸው። ስለዚህ እነዚህ 16 አፕሊኬሽኖች እንግዲህ በጣም ጎጂ ከመሆናቸው አንፃር እንግዲህ ከስልካችን ላይ ሙሉ ለሙሉ ማጥፋት ይኖርብናል ወይም ግዴታችን ነው ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።